ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔ ያለው ደህና ነኝ እግዚአብሔር ይመስገን። ይቅርታ አድርጉልኝ፣ ሙቀት በጣም ሙቀት አሁን እየጀመረ ነውና ያለንበት ሀገር ሁሉም በአጠቃላይ ማለት ነው ያው የግዴታ ነው እንደዚህ አይነት ነገር እቤት ውስጥ መልበስና ለዛ ነው ይቅርታ አድርጉልኝ እንደዚህ ሆኜ ስለመጣው። ዛሬ ደግሞ ትንሳኤን ይዣት ነው የመጣሁት። ትንሳኤ በጣም አሳዝናኛለች። እውነቴን ነው፣ በጣም የምታሳዝን ልጅ ናት። ዛሬ ደግሞ የሆነችበትን ያለውን ነገር እንደው በቃ ግርም ብሎኝ ሳይ ነበረ። ይሄ ቀለበት ማለት ነው ምን ነው ቢቀርስ ባይደረግስ እንዴ? የቀለበቱ መዘዝ ነው እዚያ ያደረሳት መሰለኝ። እንግዲህ እነሱ እንዳሉት ማለት ነው። እኔ በእንደዚህ አይነት ነገር ባላምንም እንደው በሌሊት ማለት ነው እሱ ራሱ እንደዚህ አፉ ምናምን አባብጦ ከእንቅልፉ ባኖ መጥቶ ቪዲዮ እየቀረጸ ለኛ ከሚያሳየን እየደወልኩን ነው እነ ዳኒ ጋራ እነ ፍሬ ጋር ብሏል አይደል? ሰዎቹን ጠርቶ እንደው ወደ ጸበል ወደ ምናምን የሆነ ሕክምና አያደርግላትም? በሌሊት እሷ እየተሰቃየች እርጉዝ ሆና አሁን እንግዲህ እነሱ እንደሚሉት ይህ መተት ምናምን የሚባለውን ነገር በቀለበቴ ተደርጎ ነው እጄን እያመመኝ ነበረ እያለች ሰሞኑን ስትመጣ ነበረ። አሁን ደግሞ ሌሊት እንደዚህ ሌሊቱን ሙሉ እያቃዣት አደርኩ። ምንም ሰላም እንኳን አላገኘውም። እነ ፍሬ ጋር ደውያለሁ እነ ዳኒ ጋር ደውያለሁ አለ። ይሁን እሺ መደወሉ ጥሩ ነው፣ ግን ቪዲዮ መቅረጹ ምን አስፈለገ? አሁን ልጅቷ እንደዚህ በጣና ታማ በወዲሽ አትገልበጪ በጀርባሽ ተኝ ምናምን ነገር ከሚል ቪዲዮ ዛሬ ቢቀር ምን ችግር አለው? ቪዲዮ ብቻ አይደለም እንትኑ ቢቀርስ ቀለበቱ እንዴ ግዴታ ነው እንዴ? ቀለበት ግዴታ ቀለበት ካልታሰረ ትዳር አይሆንም? ግዴታ ቀለበት ካልታሰረ አላዛርና ትንሱ አይስማሙም፣ አብረው አይኖሩም ማለት ነው። በጣም እኮ ነው የሚገርመው። ቢቀርስ ቀለበቱ ይቅር ምን አባቱ እንዴ? ዋናው እኮ ሰው ነው አይደል እንዴ? ሰው ተከባብሮ ትዳሩን በስነ ስርዓት አክብሮ ሚስቱን አክብሮ ባሏን አክብራ ዋናው ይኑሩ። ያ ነው የሚፈለገው እኮ አይደል እንዴ? ዝም ብሎ እኮ ለእይታ እቺ ሴት ባለ ትዳር ናት ለምልክት ነው ቀለበት የሚደረገው እንጂ ትዳርን አያቆምም እኮ። ያቆማል እንዴ? ጭራሽ ስቃይ ነው የሚያመጣው፣ ጭራሽ ሌላ ነገር ነው የሚያመጣው እንዴ። አሁን እንዳያችኋት እንግዲህ ትላንትና ደግሞ እናትየው መታ ማለት ነው ፍሬን እንደዛ ጥንብርኩሷን ነው ያወጣቻት። ምንም ለሰው ክብር የሌላት፣ የእውነት ለሰው ክብር የሌላት እንዴ። አሁን ፍሬ ያለችው እኮ ባለፈው ትክክል እኮ ነው። ሰው በብዙ ነገር እያየነው ነው እንግዲህ እንዴት ሰውን ለመጣል ግዴታ እኮ ሌላ አንድ ሰው ሌላ ሰው ላይ ያደረገና ምናልባት እቺ የአላዛር እናት አላደረገችም ይሆናል እኮ ይሄንን ነገር። ግን ፍሬ አው ዘመኑ ስለከፋ ነው እጅሽን የሚያምሽ ከሆነ ጸበል ምናምን አድርጊ እስቲ ምናምን ነገር ብላ ስላለቻት እኔን ጠርጥረሽኝ ነው እንደዛ ብለሽ አልሻት ትላታለች ፍሬን። ፈስ ያለበት ዝል አይችልም አሉ። የፈለገ ነገር ብትል እኔ ምንም አይነት እስካላደረኩኝ ድረስ ከዛ ድረስ ተንደርድሬ መጥቼ ሰውን በነገር አልቆሰቆስም። ለምን ተጠራጥረሽ እንደዛ ልትይ ቻልሽ? እኔን ታቂኛለሽ ወይ ትላታለች። ምን ቸገራት ብትል ባትል ካላደረገችው ምን ቸገራት? እኔ አንድ ነገር ካላደረኩኝ ካልሰራው ለምን ሰው ሺህ ጊዜ አይለፈልፍም? የእውነት ደረቴን ነፍቼ ነው የሚሄደው። ምክንያቱም በነገር ውስጥ እኔ የለውበትማ። ካደረኩኝ ግን እንደው አይደለም ተወርቶ ይቅርና ትንሽ እንኳን ኮሽ ካለ እንዴ ብዬ ነው መደነግጠው። የሆነ ነገር ካደረኩ ጥፋት ካጠፋሁኝ የግዴታ ፍሬ አዎ እንደው ዘመኑ ከፍቷል። ብዙ የነገረቻት ነገር አለ። የዳኒን የሷን ጓደኛ ምናምን ነገር በቀለበት እንዴት እንዳደረጓት ምናምን ነገር። አንዳንድ ሰው እንደዚህ አይነት ሂስትሪያ አለው አይደል እንዴ? ሁላችንም የምናውቀው ነው። እኛ ላይ ባይደርስም ይሄ ድግምት ምናምን ኑሮ የሚያበላሽ ይሄ ስልብና ምናምን ትዳር የሚፈነቃቅል እድል የሚወሰድበት ብዙ እናያለን። አባቶችም ያስተምራሉ ተጠንቀቁ እያሉ አይደል እንዴ? ይሄ እኮ የሚደረግ ነገር ነው። እና ፍሬ ይሄንን ነው ለትንሱ ስትዘረዝርላት የነበረው አይደለ? አቶዬ መጣችና ትላንትና እንደዛ ብለሽ የምትያት እኔ ታቂኛለሽ ትላታለች። ፈዝ ያለበት ዝል አይችልም። ካላደረገችው የፈለገ ነገር ብትናገር ብትል ፍሬ እሷ ምን አስጨነቃት? ካላደረገችው እኮ የሚያስጨንቅ ነገር የለም። የመጣችው ልጇ ጠርቷት ነው፣ ለጉዳዩዋ ነው። ተስማማች ተስማማለች፣ ካልተስማማች ደግሞ ደህና ሁኑ ብላ ወደ ሀገሯ መመለስ ነው እንጂ የሰው ቤት ቁጭ ብላ ለቤቱ ክብር የላት፣ ለሰው ክብር የላት፣ ለልጇ ክብር የላት።
ሰውን ውሻ እንዳደረገች እንደዚሁ ሰውም እንዲሁ እንደሰደባት በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ምን ነው የእሷ እናትነትስ እንደው ቅጥ ያጣ ሆነ። እውነቴን ነው ቅጥ ያጣ ሆነ የእውነት። እና ዋናው ነገር ደግሞ አቶ አላዛር ዛሬ ቪዲዮ ደቅኖ የሚመጣው የትንሱ ህመም ነው የሚበልጠው እና እሷን ቶሎ ብሎ ወይ ወደ ሃይማኖት ወደ አባቶች ጋር ሄዶ ጸበል ማስጠመቅ የሆነ ጸሎት ማስደረግ ነው የሚበልጠው ወይስ ቪዲዮ ታመመች ተብሎ? ምን ነው የዛሬው ቀረጻ ቪዲዮ ቢቀርበትስ እንዴ? ቢቀርስ ምን አባቱ የዛሬው ብር ባይበላስ የዩቲዩብ ብር ቢቀርስ? ልጅቷ እንደዛ እየተጨነቀች እንደዛ እያለች ቪዲዮ ደቅኖ የሚመጣው ከንፈሩን አሳብጦ አልተኛም እኮ ያስታውቃል እኮ አልተኙም ያስታውቃል። አላዛር እንዳባበጠ ነው የተነሳው ከእንቅልፉ ማለት ነው። ግን እንደው እንደዛ እየተሰቃየች ወደኛ ከሚያደርስ ከሚያመጣው ምን አለበት ፍሬን እንደጠራት ዳኒን እንደጠራው ወደ ጸበል ይዘዋት ቢሄዱት። እንደዚህ ያንን ነገርን ሐኪም ቤት አይደለም፣ እንደዚህ ያንን ነገር መድኃኒት መርፌ ምናምን አይደለም። እንደዚህ ያንን ነገር የእውነት ተደርጎ ከሆነ በጸበል ነው፣ በጸሎት ነው፣ በጾም ነው። ጌታ ኢየሱስ ክርስቶስም ብሏል እኮ ይሄ ነገር ያለ ጾምና ያለ ጸሎት አይወጣም ብሏል አይደል እንዴ? ስለዚህ እንደዚህ ያንን ነገር ካለ ያጋነንት ስራ ካለ ወደ ጸበል መውሰድ። እሱ በእርግጥ ፕሮቴስታንት ነው ግን ቢሆንም ትንሱ ደግሞ ኦርቶዶክስ ናት። በሃይማኖቷ የነፍስ አባት ሊኖራት ይችላል። የነፍስ አባቷን ጠርታ ጸሎት ማስደረግ መጠመቅ። እሷስ ምን ነው እናቴ በልጅነቴ ትዳር ፈት ከምባል ትዳሬን ይዤ ልኖር ብዬ ነው እያለች እንዲህ ከምትሰቃይ ምን ነው ጥንቅር ቢል ልጁ ይወለዳል። የእውነት ነገ ጠዋት ደግሞ እግዚአብሔር ለሷ ያለውን አምጥቶ ይሰጣታል እኮ። ወለደችና እንግዲህ ነገ ጠዋት አታገባም ማለት አይደለም እኮ አይደል እንዴ? ስለዚህ እንደዚህ ከምትሰቃይ ገና ከጅምሩ በስመ አብ ወወልድ ወመንፈስ ቅዱስ ገና ከጅምሩ ጽንሱ ሀ ተብሎ ተጸንሶ እስካሁን ድረስ ይሄው ትርምስ ውስጥ ናቸው። እና በኋላስ የነገዋስ ልጁ ከተወለደ በኋላ የነገዋስ ደግሞ በልጁ ሊጣሉ ነው። አቤት ጌታ ኢየሱስ ክርስቶስ ወይ በስመ አብ። ትንሳኤ በጣም ነው ያሳዘነችኝ እውነት ለመናገር ማለት ነው። በጣም አሳዘነችኝ። ምን ጉድ ነው? ሰው የላትም ወይ ቤተሰብ የላትም ወይ? ምን ሆና ነው እንደዚህ ላይ ሙጭጭ ያለችው? እሷስ ምን ሆና ነው? አረም ነው እናቴ ይሄን ያህል ለእናቷ ውርደት አላመጣች። ይሄን ያህል እናቷን የሚያሸማቅቅ ስራ አልሰራችም እኮ አይደል እንዴ? በትዳር በስነ ስርዓቱ ነው ሽማግሌ ተልኮ ቀለበት አድርጋ በመዘጋጃ ዋሳ ተፈራርመው አይደል የተጋቡት። ይሄ እኮ ክብር ያለው ነገር ነው ያደረጉት አላዛርም እሷም እንጂ ዝም ብላ ከመሬት ተነስታ ሄዳ ከሱ ጋር ተኝታ ጸንሳ አልመጣችም እኮ። እናቷ ጋር ሄዳ ከጭቅጭቅ ርቃ ወልዳ ታርሳ በስነ ስርዓቱ የዛን ሰዓት ወይ እሱም ልጁን ሲያይ ይጓጓና ይስተካከሉ ይሆናል። እናትና ልጅ መቼም እንደዚህ አይነት አመል ያለው ሰው አይስተካከልም መቼም ቢሆን የእውነት ከጅምሩ ገና እንደዚህ የሆኑ በኋላ ላይ እንግዲህ እግዚአብሔር ይሆናት። በተለይ ደግሞ በትዳር መሃል ጣልቃ የሚገባ ቤተሰብ ካለ መቼም ይሄ ትዳር አይቆምም። መቼም አይቆምም። የእውነት መቼም አይቆምም። የቤተሰብ ጣልቃ እናት፣ የባል እናት፣ የሚስት እናት በልጆቻቸው ትዳር የሚገቡ ከሆነ የልጆች ትዳር መቼም አይቆምም። መቼም አይቆምም። እንዲሁ እንደተተረማመሱ ነው የሚኖሩት። በተለይ ደግሞ የአላዛር እናት በኢየሱስ ክርስቶስ አረኒስ እንደዚህ እንዳያረገኝ መድኃኔዓለም አደራውን ማርያምን የትም አይቻላቅም። እንደዚህ አይነት አማች እንደዚህ አይነት እናት አይቻላቅ። እውነት ለመናገር አረኔ አይቻላቅም የእውነት እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ሰው ለነገር ከአዋሳ ድረስ ስንትና ስንት ኪሎ ሜትር አቋርጦ አዲስ አበባ ይሄዳል አይደለም? አዋሳውን ከአዲስ አበባ ወደ አዲስ አበባ እንኳን እዛው ውስጥ ለውስጥ ያለውን ርቀት እንግዲህ ማንም ያውቀዋል አይደል? የሰው ቤት ደግሞ ሄዳ ለቤቱ ክብር የላት፣ ለሰዎቹ ክብር የላት። የት ታውቂኛለሽ ብላ ፍሬን ታፋጥጣታለች አይባልም እኮ። የሰው ቤት ነው ያለችው አይደል እንዴ? እነሱ እኮ ለነሱ ብለው ነው የልጇ ትዳር እንዲቆም አብረው ከትንሱ ጋር ታርቀው እሷም እንደናት ነገሩን አስተካክላ አመሏን አሳምራ ታርቃ እንድትኖር ነው አብረው እንዲሆኑ ነው ደፋ ቀና የሚሉት አይደል? ለቤቱ ክብር የላት፣ ለሰው ክብር የላት። ልጇ ደግሞ ዘረጡ ዘልዛላ ልክ እንደሷ። አሁን ልጅቷ እንደዚህ እየተሰቃየች ታማ ቪዲዮ ቀርጾ እኛ ጋር ያደርሳል። ምን ማለት ነው? ቢቀርስ ዛሬ እንዴ የሚስቱ ህመም ነው የሚበልጠው ወይስ የዩቲዩብ 10 ሳንቲም ነው የሚበልጠው? ቢቀርስ የዛሬው በጣም የሚገርምና የሚያናድድ ሰው ነው።